ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደረቤ የሚቀርበው የግንቦት 14 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ መጀመሪያ ርዕሳችን ከመሸጋገራችን በፊት ጎረቤት ኮንስትራክሽን እየተሰራ በመሆኑ የተነሳ ለሚፈጠረው የድምፅ ጉድለት በቅድሚያ ይቅርታ መጠየቅ እወዳለሁኝ። የመጀመሪያ ርዕሳችን ትብብሩን ይመለከታል። ትብብሩ ከምርጫ ውስጥ ከለብለብ ምርጫው ራሱን ሊያገል መሆኑን ሰምተናል። እንግዲህ አስቀድሞ ያስቀመጣቸው ቅድመ ሁኔታዎች ነበሩ። ትብብር ኢትዮጵያ ያስቀመጣቸው ቅድመ ሁኔታዎች ነበሩ። ጦርነት ማቆም፣ የፖለቲካ እስረኞችን መልቀቅ፣ ምህዳሩን ማሻሻል፣ ከእውነተኛ ተቃዋሚ ኃይል ከሊቃና ምሁራን ጋር ሁሉን አቀፍ ድርድር መደረግ አለበት በማለት ቅድመ ሁኔታ አስቀምጦ ነበር። ግን አንዳቸውም ቅድመ ሁኔታ አልተሟሉም። እንኳን ጦርነት ሊያቆም ይቅርና ለምርጫ ምቹ የሆነ ስነ ምህዳር ሊፈጥር ይቅርና በቃሊቲ እስር ቤት ያሰራቸውን በቂሊንጦ እስር ቤት ያሰራቸውን እስረኞች እንኳ የፖለቲካ እስረኞች ሊፈታቸው አልቻለም። ከአፋር ጋር ተፈራረምኩኝ የፖለቲካ እስረኞችን ለመፍታት ብሎ ፕሮፓጋንዳ ሲሰራ ከከረመ በኋላ ስምምነቱ ሲፈጸም የታየው ቂሊንጦ የነበሩ እስረኞችን መፍታት ሳይሆን ወደ ቃሊቲ የማዘዋር ስራ ሲሰራ ነው ያየነው እና ይችን እንኳ ኤሌመንታሪ የሆነ ጥያቄ ሊመልስ አልቻለም አገዛዙ። በመሆኑም ትብብሩ ያስቀመጥኳቸው ቅድመ ሁኔታዎች እስካሁን ድረስ አልተፈጸሙም ብሎ ከቀናት በፊት መግለጫ መስጠቱ የሚዘነጋ አይደለም እና ከምርጫ ሂደቱም ለመውጣት እያሰብኩ ነው ብሎ ነበር። ዛሬ በደረሰ መረጃ መሰረት ግን ትብብሩ ከለብለብ ምርጫው ራሱን ሊያገል መሆኑን እና መግለጫው የቀረ መሆኑን የደረሰ መረጃ ያመለክታል። ጥሩ ውሳኔ ነው የወሰኑት። ምንም እንኳን የትብብሩ እውነተኛ ማንነት የሚታወቀው ከመግለጫው በኋላ ቢሆንም በደረሰ መረጃ ተመስርተን ግን የሚሰማንን ስንገልጽ ከሌሎች ተሽሎ ተገኝቷል። ይህን ውሳኔ ከወሰነና ተግባራዊ ካደረገ ከሌሎች ፓርቲዎች ተሽሎ ተገኝቷል። እንደ ሌሎች ፓርቲዎች ተሸናፊ ሆኖ አገዛዙን በማገልገል ፈንታ አሸናፊ ሆኖ ህዝብና አገርን ከባርነት፣ ከጭቆና፣ ከዘራፊ፣ ከጭፍጫፊ አገዛዝ ነፃ ለመውጣት የቆረጠ ፓርቲ መሆኑን የሚያሳይ ነው። በተረፈ ግን ትብብሩም ውስጥ በጣም በርካታ አይነት ስብስብ ውስጡ ያለ በመሆኑ የተነሳ እንደዚህ ቀላል እንደማይሆን ይገባናል። ስንዴ ብቻ ሳይሆን እንክርዳድም የተቀላቀለበት ነው። እንግዲህ በአሁኑ ሰዓት ላይ የፖለቲካ ሜዳ ማለት የግል ኑሯቸውን ለማሻሻልና ህዝባቸውን አሳልፈው ሽጠው ለመክበር የተዘጋጁ ግለሰቦች የሚገቡበት በመሆኑ የተነሳ ጥሩ ምግብ የሚፈልጉ እንደ ግርማ ሰይፉ አይነት ጥሩ ምግብ፣ ጥሩ ልብስ እና ጥሩ ኑሮ፣ ጥሩ ቤት፣ ጥሩ መኪና የሚፈልጉ ሰዎች የሚሳተፉበት መድረክ በመሆኑ የተነሳ ትብብር ውስጥ እንደዛ አይነት ግለሰቦች መኖራቸው የሚዘነጋ አይደለም። ስለዚህ እነዛ ሰዎች እንቅፋቱ ነው መውጣታቸው የሚቀር ባይሆንም ትብብሩ ግን በአቋም ደረጃ ከሂደቱና ከምርጫው ራሱን ማግለሉን የደረሰ መረጃ ያመለክታል። በቀጣይ መግለጫ እንደሚሰጥ ሰምተናል። ከዚህ ባለፈ ግን እንደነ ስንሻው ምርጫው አይነት ሰዎች እንዲሁም እንደነ ጌትነት ወርቁ አይነት ሰዎች በቀላሉ የሚታዩ አይደለም። ዛሬ ስለ ጌትነት ወርቁ ምንም ማለት አልፈልግም፣ በቀጣይ መሄድበት ስለሚሆን ማለት ነው። ስንሻው ምርጫው ስለተባለ ግለሰብ ግን ለመናገር በቂ መረጃ አለኝ። በሀገረ አሜሪካ ያልሞከረው የቢዝነስ ዘርፍ የለም። አንዱም ላይ ውጤታማ መሆን ባይችልም ያልገባበት እና ያልተሳተፈበት ዘርፍ ማግኘት አይቻልም ነው የሚባለው። ቤተክርስቲያን ውስጥ ገብቶ ጥቅም ከማነፍነፍ ባለፈ በተለያዩ መስኮች ሞክሮ ሲያቀተው በመጨረሻ ኢትዮጵያ ውስጥ ገብቼ ህዝቤን ሽጬ ኑሮዬን ለማሻሻል ሞክር ብሎ የመጣ ሰው ነው። አይገርማችሁም? እንደዚህ አይነት ደቃቅ የሆነ ነፍስ ያላቸውን ግለሰቦች ስትመለከቱ ከሀገረ አሜሪካ 40 ዓመት 30 ዓመት ሰርቶ መለወጥ ያልቻለ ግለሰብ ኢትዮጵያ ውስጥ መጥቶ የገበሬ ትግል ሽጦ ሆዱን ሊሞላ ሲመጣ አይገርማችሁም? የሰው አስተሳሰብ እዩት፣ ማን ጋር ነው የሚውል? እዩት። የኤንቢሲ ምርኮኛ ነው። የሚቀርብበት ሚዲያ ተመልከቱ። ኤንቢሲ ይባላል። የብሩክ ከበደ ፍቅረኛ የነ ግርማ ሰይፉ ጓደኛ ነው ስንሻው ምርጫው። የሰውን ውሎ በማየት ፍሬውን መለየት ይቻላል እንደሚባለው የስንሻው ምርጫውንም ማንነት ለማወቅ እና ማን ጋር አብሮ እንደሚውል ማየት በቂ ነው። አብሮ የሚውለው ኤንቢሲ ስቱዲዮ ውስጥ ነው። እነ ብሩክ ከበደ ማለት እንግዲህ ያገዛዙ ኃይለኛ ካድሬ የመጨረሻ በኢህአዴግ ዘመንም ብዙ ጥረት አድርጎ ነበር። አሁን ላይ ግን ተሳክቶለታል። አባቴ
ኢትዮጵያ ውስጥ ካሉ ሚዲያዎች ኃይለኛ ስፖንሰር ያለው ሚዲያ አሁን ላይ ኤንቢሲ ነው። ብሩክ ከበደ ነው በሀብት እየተንበሻበሸ ይገኛል። በአማራ ትግል ላይ በሰሜኑ ትግል ላይ የቀለደ እያሾፈ እነ ማስረሻ ሰጤን የመሳሰሉ እና ያረጋል አየነውን እያቀረበ እንግዲህ የአማራን ትግል በማንቋሸሽና በማቀለል ላይ የሚገኝ ግለሰብ ነው። ከተቃዋሚ ደግሞ ስንሻው ምርጫው ሆኗል። ሰሞኑን ወደ ቆላ ተንቤን ሄጄ ነበር። የተወለድኩበት አካባቢ የምወዳደርበት አካባቢ ሄጄ ነበር። መመስከር ይገባኛል፣ ያየሁትም መመስከር ይገባኛል እያለ ሲቀላምር ነበር ስንሻው ምርጫው እና እንደዚህ አይነት ሰዎች ነገ ትብብሩ ለሚወስደው አቋም እንቅፋቱ ነው እንደሚከሰቱ ማወቅ አይከብድም። በተረፈ ስንሻው ምርጫው ያው አገዛዙ ጋር ተሞዳሙደህ እንደ በለጠ ሞላ መሳሰሉት ሰዎች ስልጣን ልታገኝ ትችላለህ። በእርግጠኝነት ግን የአማራ ህዝብ አንተን ሊመርጥ አይችልም። የአማራ ህዝብ ጋር ወደ ልቡ ሳትገባ የወጣ የተተፋ ሰው ነህና ገና ወደ ፖለቲካ ሜዳ ሳትገባ እና ህዝቡን ሳታጭበረብር ህዝብን ሳታምታታ ከኋላ ብዙዎች እንዲከተሉ አድርገህ ገደል ሳትከት እውነተኛ ማንነት እንዲታወቅ በማድረግህ እናመሰግናለን። የነ ብሩክ ከበደ የነ ግርማ ሰይፉ ተርታ ውስጥ ራስን መደባ መገኘት ማመስገን እንወዳለን። በተረፈ እነ ሚስጥረ ስላሴ ላይ ከባድ ዘመቻ ተከፍቷል። አንዳንዶቹ እርምጃ ተወሰደባት እያሉ የህዝብን ጆሮ የማለማመድ ስራ እየሰሩ ይገኛሉ። እሷንም ለማሸማቀቅ እና ትብብሩ ከምርጫ ራሱን እንዳያገል ፕሮፓጋንዳ ዘመቻ ተከፍቶበታል። ይህንን የበደልና ፓርቲን አካሄድ የማይረዳ ይኖራል ብዬ አላስብም። አብዛኞቹ አካሄዱን ተረድተውታል። ስለዚህ ነገም እርምጃ ሊወስድ ይችላል፣ እስር ቤትም ሊያስገባቸው ይችላል። የሚያዋጣው ግን ይሄ ነው። የሚያዋጣው ይሄ ነው። በዚህ የለብለብ ምርጫ ላይ ከአገዛዙ ጋር የተሳተፈ ምናልባት በደደና የገባለትን 10% 5% ወንበር ሊያገኝ ይችላል። ከዛ ባለፈ ግን በምንም መልኩ ቢሆን በፖለቲካው ሜዳ በቀጣይ ዘመናት ስኬታማ ሊሆን የሚችልበት እድል ሊኖር አይችልም። ከዚህ ባለፈ ግን ትብብሩ መግለጫ መስጠት ካለበት ካሁኑ ነው መስጠት ያለበት። አንድ ቀን ሲቀረው 2 ቀን ሲቀረው ከምርጫ ራሴን አግልያለሁ ማለት ትርጉም የለውም። በደንብ እንዲሸራሸር አገዛዙም ራሱን እንዲገመግም አቋሙን እንዲገመግም መግለጫው መሰጠት ያለበት ጊዜ አሁን ነው ማለት እወዳለሁ። በተረፈ ኦፊሻሊ ትብብሩ መግለጫ ባይሰጥም አንዳንድ የተቃዋሚ አመራሮች በራሳቸው እንደግለሰብ ውሳኔ እየወሰኑ ከምርጫ ራሳቸውን እያገለሉ መሆኑን እየገለጹ ይገኛሉ። ይሳቆል ላይ ከኢሃፓ ከምርጫው ራሴን አግልያለሁኝ በማለት አሳውቋል። ይህንም በተመለከተም የምርጫ ቦርድ ደብዳቤ መጻፉ የሚዘነጋ አይደለም። ሜላትወርቅ ራስን ማግለል አትችልም፣ ፕሪንት አድርገን ብዙ ነገር ፎቶን አሳትመን ካምጣም በኋላ ከምርጫ ማግለል አትችልም በማለት ፖለቲካዊ ውሳኔ ስትወሰን አይተናል። የምርጫ ቦርድ የምርጫ ህጉን እንኳን ሳታነብ ነው ሴትዮዋ የምርጫ ቦርድ ሰብሳቢ ተደርጋ የተሾመችው። ሰው በፍላጎቱ ነው ሊመርጥም ሊመረጥም የሚችለው፣ ልታስገድጂው አትችይም። ግን ይሳቆል ላይ ከምርጫ ራሱን በማግለሉ የተነሳ ሜላትወርቅ መልስ ሲሰጡ አይተናል። ዶክተር ሀብታሙ አለሙ በተመሳሳይ መልኩ ዶክተር ሀብታሙ አለሙ ሸዋ ከድሬዳዋ የምርጫ እጩነት ራሱን ማግለሉን አሳውቋል። የተለያየ ተጽዕኖ እየተደረገባቸው ያሉ በመሆኑ የተነሳ ምርጫው የቀልድ መሆኑን ለዚህም ደግሞ የቃቃ የለብለብ ምርጫ አገዛዙ ጫና ውስጥ እያስገባቸው የሚገኙ በመሆናቸው የተነሳ ራሳችንን አግልናል እያሉ ይገኛሉ። ኤፍሬም ካሳ ከኢሃፓ እጩነት ራሱን ማግለሉን ገልጿል። ስለዚህ እስካሁን ባለው ሁኔታ 3 የምርጫ እጩዎች የብልጽግና ምርጫ ላይ ተሳትፈው ከመወዳደር ራሳቸውን ማግለላቸውን አሳውቀዋል። ሌላኛው ዛሬ የተሰማ የምርጫ እጩ እንደመሆናቸው መጠን ፓርላማ ይገባሉ ተብሎ ሲጠበቁ የፋኖን ትግል የተቀላቀሉ የብልጽግና እጩ ተከስተዋል። እኒህም እጩ የቡግና ወረዳ ምክር ቤት እጩ ሲሆኑ ቄስ ንብረቱ አያሌው ይባላሉ። ይሁንና ወደ ምክር ቤት በመግባት ፈንታ የፋኖን ትግል ተቀላቅለዋል። ጌታዬ ያለ ፍላጎታቸው እጩ ሆነው እንዲቀርቡ በብልጽግና የተመለመሉ ቢሆኑም ቄሱ አካሄዱን አይተው ተመልክተው በፍጹም ከዚህ አገዛዝ ጋማ ከአገዛዙ ጋር ከማገኘው ምቾት ይልቅ ከህዝቤ ጋር ሁኜ የማደርገው ትግል ጣፋጭ ነው በማለት ትግል መቀላቀላቸው ተሰምቷል። በተመሳሳይ መልኩ ሰሜን ወሎ ላይ አስመራጭ ተመራጭ ተሰባስበው ዛሬ የብልጽግናን ድግስ ለማድመቅ እየሞከሩ ባለበት ሰዓት ላይ በተወሰደ እርምጃ በርካታ እጩዎችና አስመራጮች የህይወት ዋጋ መክፈላቸውን ሰምተናል። እንግዲህ ከዚህ በፊት አፋብን ማስጠንቀቂያ ሰጥቶ ነበረ። በፍጹም ይሄ የሚቻል አይደለም። በአማራ ምድር ላይ ምርጫ አካሄዳችሁ እንደገና የአማራን ላለፉት ዓመታት ሲጨፈጭፍ የነበረው አገዛዝ
5 ዓመት የሚጨፈጨፍበትን እድል ልትፈጥሩ ያሰባችሁ ረፉ ብሎ ነበረ። ሊሰሙ ባለመቻላቸው የተነሳ ሰሜን ወሎ ላይ ዛሬ ከ20 በላይ የምርጫ ድግስ ሲያደምቁ በነበሩ የአገዛዙ ተላላኪዎች ላይ እርምጃ መውሰዱን አፋብን አሳውቋል። ቀጣዩ ርዕሳችን አዶናይን ይመለከታል። አዶናይ በብልጽግናና በሶሻል ሚዲያ ተጽዕኖ ፈጣሪዎች መካከል ድልድይ በመሆን ደላላ በመሆን አገዛዙን እያገለገለ ይገኛል። ከዚህ በፊት አሾው ስፒድ ወደ አዲስ አበባ እንዲመጣ ያደረገው አዶናይ እንደሆነ ሲነገር ነበር። የአፍሪካ ቲክቶከሮችም ወደ አዲስ አበባ እየመጡ ስለ ኢትዮጵያ የተሳሳተ ምስል ይዘው እንዲሄዱ በማድረግ ረገድ የአዶናይ ሚና ትልቅ መሆኑ ሲነገር ነበር። በትናንትናው ዕለት ደግሞ ዳይላን ፔጅ በሚል ስያሜ የሚታወቀውን ቲክቶከር ከ15 ሚሊዮን በላይ ተከታይ ያለውን ቲክቶከር ጀንጅኖ ወደ አዲስ አበባ እንዳመጣው ተሰምቷል። እና ይህንን ስንመለከት አዶናይ ከጌታቸው ረዳ ባልተናነሰ መልኩ በሀገርና ወገን ላይ ከባድ ጉዳት በማድረስ ላይ የሚገኝ ቲክቶከር ነው ብንል ተሳስታችኋል የሚለን ይኖራል ብለን አናስብም። አዶናይ ከጌታቸው ረዳ ባልተናነሰ መልኩ በአገርና ወገን ላይ ከባድ ጉዳት በማድረስ ላይ የሚገኝ ቲክቶከር ነው። ምክንያቱም ጌታቸው ረዳ አሁን ላይ ተጽዕኖ ያለቀ ሰው ነው። ተጽዕኖ ያለቀ ፋይዳ የሌለው የታወቀ ሰው ነው። እና አዶናይ ያሉ ሰዎች ግን በርካቶችን የሚያጭበረብሩ የሚያምታቱ ናቸው። እና ይሄ ሰው ደግሞ ከሰሜን የወጣ እንደመሆኑ መጠን በህዝባችን ላይ በሀገራችን ላይ እየሆነ ያለውን በተጨባጭ ማሳወቅ ሲገባው የህዝብ ድምፅ መሆን ሲገባው ከህዝቡ በተቃራኒ በመሰለፍ አገዛዙን እያገለገለ ይገኛል። በእኔ አመለካከት አዶናይ እንገለጽ ብባል ለትግራይ ክልል ወገኖች 16 ሚሊዮን ብር ሰብስቦ ለአገዛዙ ያስረከበላለሁኝ 16 ሚሊዮን ብር ሰብስቦ ያኔ ለሰሜን ማለት ነው ለአገዛዙ ያስረከበ ነው። በፕሮስፐሪቲ አስተምሮ የተጠመቀ ነው። ላይክ አትራክትስ ላይክ የሚለው አብይ አህመድ በእጅጉ የማያምንበት አስተምሮ የተጠመቀ ሰው መሆኑ ይታወቃል። በአዲስ አበባ ብልጭልጭ መብራት የትግራይና የአማራን ውድመት በመደበቅ ላይ የሚገኝ በሰሜኑ ላይ እየተፈጸመ ያለውን ውድመት ዛሬ እነ አክሱም እነ ላሊበላ ከቱሪስት መስህብ ውጭ ሆነዋል፣ ከአትራክሽን ውጭ ሆነዋል። አይደለም የጦርነት ቀጠና ተደርገዋል። ያንን ነው ግን አዶናይ እየደበቀ የሚገኘው። በብልጽግናና በሶሻል ሚዲያ ተጽዕኖ ፈጣሪዎች መካከል ደላላ ሆኖ መላላክም ሙያው ያደረገ ልል እችላለሁ። እውነተኛ የኢትዮጵያን ገጽታ በማስተዋወቅ ፈንታ ሐሰተኛ መረጃ ለዓለም አቀፉ ማህበረሰብ ማድረስን የመረጠ ቱሪስት የናፈቃቸውን የላሊበላና የአክሱም አካባቢዎች አላየሁም አልሰማሁም ብሎ 4 ኪሎ ጋር የሚሞዳሞድ ብዬ ገልጿሉ። ይህንንም ትናንት ፌስቡክ ላይ ለጥፌው ነበር። ስለዚህ እያደረገ ያለው ነገር ምንድነው ከተባለ ለሰሜኑ ድምፅ መሆን ሲገባው ዛሬ ትግራይ ወደ ጦርነት ልትገባ ጫፍ ላይ ትገኛለች። አማራ ክልል እየወደመ ይገኛል። አባቴ ትልልቅ የቱሪስት መስህቦች ተብለው ዩኔስኮ ላይ የተመዘገቡ ዓለም አቀፍ ቅርሶች አደጋ አንሻቦባቸዋል። ለሰሜኑ ያለውን አመለካከት የአገዛዝ የምታውቁት ነው። ከቱሪስት ተደብቋቸዋል ማለት ይቻላል። እና አዶናይ ለህዝቡ ድምፅ መሆን ሲገባው ከህዝቡ በተቃራኒ ተሰልፎ ለአገዛዙ እየተላላከ ይገኛል። የሆነ ሰዓት ላይ ሰሜኑን ማስታረቅ ሳልሳዊ ቴዎድሮስን እያለ ሲያወራ ነበር። እስር ቤት አስገብተው ኦሪንቴሽን እየሰጧቸው መሆኑን ሰምቻለሁ በማለት ተናግሬ ነበር። ጆን ዳንኤል ከወጣ በኋላ የሚሰራውን ስራ እያያችሁ ነው። በተመሳሳይ መልኩ አዶናይም እንግዲህ ከህዝብ በተቃራኒ ኢትዮጵያ ካለችበት እውነት በተቃራኒ የኢትዮጵያን እውነተኛ ገጽታ የመደባበቅ ስራ ውስጥ ገብቶ ከአገዛዙ ጎን ሆኖ እያገለገለ ይገኛል። ኢትዮጵያ ውስጥ አሁን የተመቸው ክልል የት ነው? ሰላም ያለው ክልል የት ነው? አማራና ትግራይ በፋሽስታዊ አገዛዝ መውደም በቃም ብለው በ4 ኪሎ ላይ ካመፁ ዓመታት ተቆጥረዋል። አባቴ ዓለም አቀፍ ሚዲያዎች ዓለም አቀፍ ተቋማት የማይደርሱባቸው አካባቢዎች ሆኖ ህዝባችን እየወደመ ይገኛል። የቤኒሻንጉል ጉሙዝ ወጣቶች ከአባይ ግድብ የሚመረተው አሳ አንስቶ እስከ ወርቅ ማዕድን ድረስ በኦህዴድ ቁጥጥር ስር በመዋሉ መዘረፍ በቃም ብለው ወደ ትግል ገብተዋል። ቤኒሻንጉል ስትሄድ ሰላም የለም። የሶማሌው ኦብነግ ሰላማዊ ትግል የሚቻል አይደለም ብሎ ለትጥቅ ትግል ወደ ኤርትራ ገብቷል። ሶማሌም ላይ ስትሄድ ሶማሌላንድና በኢትዮ ሶማሌ መካከል ግጭት ተከስክሶ በርካቶች ማለቃቸው የሚዘነጋ አይደለም። የአፋሩ አጎጎሙ የአፋር ህዝብ ህልውና አደጋ ውስጥ ገብቷል ብሎ እንደዚሁ የትጥቅ ትግል ከጀመረ 1 ዓመት ሆነው። እንደውም በትናንትናው ዕለት መግለጫ አውጥቷል። በጉራጌና በአንዳንድ ደቡብ አካባቢዎች በየጊዜው መጨፍጨፍ በቃም በሚል አቋም የደቡብ ፋኖ መስርተው መንቀሳቀስ ጀምረዋል። አይደለም አገዛዙም እርምጃ መውሰድ ጀመርኩ እያለ በተለያየ ጊዜያት ፕሮፓጋንዳ ሲሰራ ነበር። ጋምቤላ ክልል በየጊዜው ከባድ ዘመቻ እያወጁ ሊጨፈልቁት ቢሞክሩም ፋኖ ኦሮሞ ተናጋሪ አመራሮችን ሳይቀር መድበው ሊጨፈልቁት ቢሞክሩም በተወጣጠሰ መልኩም ቢሆን ሸፍቶ መታገል ከጀመረ ዓመታት ተቆጥሯል።
ከሰሞኑ ደግሞ ከደቡብ ነጥለው ለብቻው ሲያሰቃዩት የከረሙትን የሲዳማ ህዝብ እንደ ህዝብ ተነስቶ እየታገለ ይገኛል። ወለጋም እንደምታውቁት ነው እና በአብይ የመራሹ ኦህዴዳዊ አገዛዝ ኢትዮጵያ ቁምስቅሏን እያየች ትገኛለች። ሰላም የለም። ከአዲስ አበባ 100 ኪሎ ሜትር ወጣ ስትል አጋች አቀባብሎ ይጠብቃል እና አዶናይ ሆይ የኢትዮጵያን ገጽታ ማስተዋወቅ የምትፈልግ ከሆነ ወደ ላሊበላ ውሰድና አሳየው፣ ወደ አክሱም ውሰድና አሳየው፣ ትልልቅ የቱሪስት መስህቦችን በዩኔስኮ የተመዘገቡትን ሂድና አሳየው፣ ወደ ሸካ ሄmisፌር ይዘው ሂድ፣ እስኪ ወደ ሶፍ ዑመር ይዘው ሂድ። ያ ነው የኢትዮጵያን እውነተኛ ማንነት ማስተዋወቅ ማለት ይሄ ነው። አንተ ያስከው ግን የመደበቅ ስራ ነው እየሰራ ያለው። ኢትዮጵያ ያለችበትን ሁኔታ የማድበስበስ ስራ ነው እየሰራ ያለው። የአማራና የትግራይን ህዝብ እሪታ በአዲስ አበባ እልልታ ነው ለመደበቅ እየሞከርክ ያለው። በሰሜኑ የኢትዮጵያ ክፍል እየፈሰሰ ያለውን ደም አዲስ አበባ ላይ ወደ ሰማይ እየተረጨ ባለው ፋውንቴን ነው ለመደበቅ እየሞከርክ ያለው። ይሄ ነገር ይጠቅምሃል ብለን አናስብም። በተረፈ ትናንት ኤልያስ መሰረት የሚገርም ሀሳብ አስተላልፏል። የመንግስት መገናኛ ብዙሃን በቅርብ ጊዜያት ለውጭ ሀገር ቲክቶከሮችና ይዘት ፈጣሪዎች እየሰጡት ያለው ከልክ ያለፈ ሽፋንና ማጋነን ከጀርባው የህዝብ ትኩረት የማስቀየር አጀንዳ እንዳለው በግልጽ ያሳያል አለ። ይህ ድርጊት ሀገሪቱን እውነተኛና አንገብጋቢ ችግሮች ወደ ጎን በመተው ሆን ተብሎ የሚሰራ ኃላፊነት የጎደለው የሚዲያ ስልት ነው አለ። ይህን ጉዳይ በሚከተሉት ዋና ዋና ነጥቦች መተቸት ይቻላል። በአሁኑ ሰዓት ህዝቡ በከፍተኛ የኑሮ ውድነት፣ በዋጋ ንረትና በከፋ ኢኮኖሚ ቀውስ ውስጥ ይገኛል። ዜጋዎች የዕለት ጉርሳቸውን ለማግኘት በከፍተኛ ስቃይ ውስጥ ባሉበት በዚህ አስቸጋሪ ወቅት የመንግስት ሚዲያዎች የውጭ ዜጎች ስለ ኢትዮጵያ የሚያቀርቡትን ቪዲዮዎችና ጉብኝቶች እንደ ትልቅ ሀገራዊ ድል አድርገው ማቅረባቸው ከህዝቡ ዕለታዊ የኑሮ ትግል ጋር ፈጽሞ የማይገናኝ ተግባር ነው አለ። ከኢኮኖሚው ባሻገር የዜጎች ደህንነት ከፍተኛ አደጋ ላይ ወድቋል። ተደጋጋሚ ጥቃቶችና እገታዎች የዕለት ተዕለት ዜና ሆነዋል። ከሁለት ቀናት በፊት እንኳን በደርዘን የሚቆጠሩ ንጹሐን ዜጎች ታግተው ሳለ የመንግስት ሚዲያዎች ስለዚህ አሳሳቢ ሀገራዊ ጉዳይ ትንፍሽ አላሉ። የዜጎች ህይወትና ነፃነት አደጋ ላይ ባለበት ሁኔታ የሚዲያዎቹ ዋና አጀንዳ የውጭ ቲክቶከሮች መዝናናት እና ብሎግ ማድረግ መሆኑ እጅግ የሚያሳዝንና የሚዲያውን የሞራል ዝቅጠት የሚያሳይ ነው። ዜጎች እየታገቱና እየተገደሉ ባለበት ሀገር ሚዲያው የሁሉ ሰላም ነው የውሸት ትርክት ለመፍጠር መሞከሩ ዜጎችን መናቅ ጭምር ነው። የመንግስት ሚዲያዎች የውጭ ሀገር ዜጎች ስለ ሀገራችን ጥሩ ነገር እንዲናገሩልን ያላቸው ጥማት ሲኪንግ ኤክስተርናል ቫሊዴሽን ይህን አድራጊው አካል በራሱ ላይ ያለውን የመተማመን ማጣት ያሳያል። ሀገርን ገጽታ መገንባት የሚቻለው በውጭ ቲክቶከሮቹ ዳሴ ሳይሆን በሀገር ውስጥ ለዜጎች ሰላም፣ ደህንነትና የፍትሃዊ ኢኮኖሚ እድገት በማረጋገጥ ነው። የገዛ ዜጎቹን ስቃይና ሰቆቃ ችላ ብሎ የውጭ ሰዎችን ምስክርነት ለማግኘት መሮጥ ትልቅ ኪሳራ ነው ማለት ኤልያስ መሰረት ሀሳቡን ገልጿል። በዚህ ሀሳቡም የብልጽግና ካድሬዎች ዘመቻ ከፍተውበት አይቻሉ። በተረፈ ከኢትዮጵያን የሚጠበቀው ነገር ምንድን ነው? እነዚህ ቲክቶከሮች ብዙ ፎሎወር ያላቸው ዩቲዩበሮች ቲክቶከሮች ከሚሰሯቸው ቪዲዮ ስር የኢትዮጵያን እውነተኛ ገጽታ የሚገልጹ ፎቶዎችን መለጠፍ ያስፈልጋል። አንዳንድ ካፕሽኖችንም በማዘጋጀት ኢትዮጵያ ያለችበትን ሁኔታ መግለጽ ያስፈልጋል። አዲስ አበባ ራሷን የቻለች የብልጽግና ደሴት መሆኗን ከአዲስ አበባ 50 ኪሎ ሜትር ወጣ ሲባል ግን ክላሽ የያዘ አጋች የሚጠብቃቸው መሆኑን እና መላው ኢትዮጵያ በጦርነት እየታመሰ መሆኑን በሰሜኑ ጦርነት ላይ የተለያዩ ዓለም አቀፍ ሚዲያዎች የዘገቧቸውን ነገሮች ስክሪንሾት በማድረግ ኮሜንት ላይ በማስፈር እውነታውን ማሳወቅ ያስፈልጋል። ሌላው ልደቱ አያሌው ስለ ኢትዮጵያ ሕዝብ በቅርቡ አንድ ንግግር ማድረጉን የሚገልጽ ቪዲዮ ደረሰኝ። በዛም ቪዲዮ ላይ የኢትዮጵያ ሕዝብ የለውጥ ኃይል አይደለም፣ የለውጥ ሕዝብ አይደለም፣ ጥቅምና ፍላጎቱን ያላወቀና ብቁነት የጎደለው ነው ማለቱን ሰማው። ራሳችን ተጨባጭ ውድቀት፣ ድክመት መማር ማንችል ህዝቦች ነው። ጦርነቱን በመቆስቆስ ጦርነቱን በማጋጋል የህብረተሰብ ድጋፍ በተሳሳተ መንገድ አገኛለሁ ብለው ስለሚያስቡ ነው አምባገነኖች ይህን የሚያደርጉት። አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም፣ የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። አም ሶሪ ህዝብ አይተችም ይባላል፣ አሳምሬ ነው የምተቸው። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም።
አቶ ልደቱ ስለ ኢትዮጵያና ኢትዮጵያውያን የተናገረው ነገር ተገቢ ነው ብዬ አምናለሁ። አዎ የኢትዮጵያ ህዝብ የለውጥ ኃይል አይደለንም። የኢትዮጵያ ህዝብ የለውጥ ህዝብ ተብለን የምንገለጽ አይደለንም። ጥቅምና ፍላጎታችንን ያላወቅን ብቁነት የጎደለን ህዝቦች ነን። ህዝብ አይተችም ይባላል፣ አሳምሬ ነው የምተቸው አለ። ብቁ የሆነ የለውጥ ኃይል ቢሆን ኖሮ የኢትዮጵያ ህዝብ የዚህን ኩትኳይ ስርዓት መጠቀሚያ አይሆንም ነበር አለ። የአብይ ካርድ ሁለት ነው። አንዱ የኢትዮጵያዊነት አጀንዳ፣ ሁለተኛ የኦሮሞ ብሔርተኝነት አጀንዳ። እነዚህን ሁለት ካርዶች እየቀያየረ ሊጫወት የቻለው የኢትዮጵያ ህዝብ የለውጥ ኃይል ባለመሆኑ የተነሳ ነው በማለት የተናገረው ንግግር ገላጭ ነው ብዬ አስባለሁ። በዚህ ልክ በዚህ ደረጃ የዚህም ኩትኳች ስርዓት መጫወቻ የሆነው የለውጥ ኃይል ባለመሆናችን የተነሳ ነው። የጎረቤታችንን የኬንያን ህዝቦች ያህል መንቀሳቀስ ባለመቻላችን የተነሳ ነው። ኬንያ እኮ በተለያዩ ጊዜ ተሰልፈው ሲወጡ እየተገደሉ ነው አይደለም? በቅርቡም ነዳጅ ጨመረ ብለው ወደ አደባባይ በወጡበት ሰዓት ላይ 4 ኬንያውያን ተገለዋል። ከዚህ በፊትም የምታስታውሱት ነው። እየተገደሉም ግን መብታቸውን ማስከበራቸውን አጠናክረው ቀጥለዋል። ስለዚህ አቶ ልደቱ ያለው ነገር ገላጭ ነው። ፕሮፌሰር መስፍን በአንድ ወቅት ከተናገሩን ነገር በሙሉ ልቤ ውስጥ ተሰንቅሮ የቀረ አባባል አለ። ያ አባባል ምን የሚል ነው? የኢትዮጵያ ህዝብ አድፋጭ ነው በማለት ተናግሮ ነበር። አዎ የኢትዮጵያ ህዝብ አድፋጭ ነው፣ እኔንም ጨምሮ ማለት ነው። ስለዚህ ጉዳይ ስናገር እኔንም እዛ ውስጥ እያስገባችሁኝ የኢትዮጵያ ህዝብ አድፋጭ ነው አባቴ። በሌላው ጉዳት የራሱን ጥቅም ለማረጋገጥ የሚሞክር ህዝብ ነው የኢትዮጵያ ህዝብ። አድፋጭ ነው። አሸናፊው እስኪታወቅ ድረስ አድፍቶ ይቆያል። አሸናፊው ማን እንደሆነ ሲለይ ዘሎ እዛ ካምፕ ውስጥ ሲገባ ታውታላችሁ። ስለዚህ አድፋጭ ነው የተባለውም ልክ ነው። ሾላካነትም ባህላችን ሆኗል። አይታችኋል። አሁን በፖለቲካ ባህላችን ውስጥ ሾላካነት መገለጫችን ሆኗል። ፓርቲዎችን ተመልከቷቸው፣ ፖለቲከኞችን ተመልከቷቸው፣ የሃይማኖት መሪዎችን ተመልከቷቸው፣ እንደ ህዝብ ተመልከቱን። እንደ ህዝብ ሾላካነት መገለጫችን ነው። ሾላካ ለህዝብ የምትታገል ትመስላለህ። ፓርቲ ስትጫወት፣ ፖለቲከኛ ስትጫወት፣ ከዛሳ የሆነ ሰዓት ላይ ያን ሁሉ ንግግርህን ቃል የገባውን በጭንቅላቱ ተክለው የራስን ጥቅም አረጋግጠህ ቁጭ ትላለህ። ከዛ በኋላ በጋቢ ተሸፋፍነህ ህዝቡ ላይ ትስቅበታለህ። እንደፈለክ ልቦጭቀይ ትችላለህ። መንጋ እያልክ ህዝብን ትሳደባለህ። መንጋ እንደፈለክ ብትጮህ እኔ እንደው አልሰማህም አባቴ። የሚያምር ነጭ ቪላ ውስጥ ገብቼልሃለሁ፣ ነጭ መኪና ተሰጥቶኛል፣ ስለዚህ የፈለግከውን ብትል አልሰማህም ትለዋለህ። ይሄ ደግሞ በፖለቲከኞች ብቻ የሚታይ አይደለም፣ እንደ ህዝብም እንደ ሰው ነን። ሾላካነት መገለጫችን ሆኗል። አንዱ ይታገላል፣ አንዱ የብልጽግና ነዶ ይዞ ያዘፋዝፋል። ከዚህ በላይ ሾላካነት አለ እንዴ? ከዚህ በላይ ሾላካነት አለ? ዛሬ በየቸርቹ ተመልከቱ። መድረክ ላይ ካለው ፓስተር በሚል ስም ከሚጠራው ዋና ተዋናይ በላይ ታች ራሱ መድረክ ላይ ያለነው ህዝብ የምንባለው ራሱ እኮ የዛ ሁኔታ አካል ነን። የዛይተ ሁኔታ አካል በዛ ልክ ፖለቲካ እንዲሰራብን በዛ ልክ እንዲቀለድብን አምላካችን ላይ እንዲሾፍ እየፈቀርን ያለነው እኛንን። አገራችን ላይ በዚህ ልክ እንዲቀለድ እያደረግን ያለነው እኛንን። እንደ ህዝብም እንደ ፓርቲም እንደ ፖለቲከኛም እንደ ኤሊትም እንደ ሃይማኖት አባት እንደ ጋዜጠኛ እንደ አርቲስት ስንታይ ሁላችንም ሾላቆች ነን። ህዝብ እንላለን። ከዛ በኋላ የግል ፍላጎታችንን የሚያሟላ ነገር ስናገኝ ህዝቡን በጭንቅላቱ ተክለነው የግል ስኬታችንን እናረጋግጣለን። ምክንያቱም ይህንን ከየትም አላመጣ ነው፣ ከህብረተሰቡ የወረስነው ነው። ሾላካነት፣ በሌላው መስዋዕትነት የራስን አሸናፊነት ለማረጋገጥ መሞከር፣ በሌላው ትግል ድል ለማድረግ ማሰብ የኢትዮጵያ መገለጫ ነው እና እጣ ፈንታህን ነው እየኖርክ ያለው አባቴ። ፍቃድህን ነው እያገኘህ ያለው። ከአንተ ቁጥጥር ውጭ የሆነ ነገር አላጋጠመም። እንኳን ይህን ደካማ አገዛዝ ይቅርና ስንቱን መገርሰስ የምትችል ህዝብ ነህ። ግን የኢትዮጵያ ህዝብ በተፈጥሮ መንግስት ጋር ሆኖ መታገል ነው እንጂ መንግስትን መታገል በፍጹም የሚያውቅ ህዝብ አይደለም። መንግስትን ማገልገል ካልሆነ በስተቀር የፈለገ እኩይ መንግስት ቢመጣ እሱን ከመታገል ይልቅ ማገልገል ይመርጣል። ዛሬ ተመልከቱ፣ የኢትዮጵያን ህዝብ ስለገታ ከምታወሩት ይልቅ ስለገታ ሲወራ ከመስማት ይልቅ መታገት የሚመርጥ ህዝብ ተመርጧል አባቴ። ይህን ስትመለከቱ የሚታገተው የኬንያ ህዝብ ነው እንዴ? የሚታገተው የታንዛኒያ ህዝብ ነው እንዴ ብላችሁ ትጠይቃላችሁ። የሱ ጉዳይ አይደለም አባቴ። ስለገታ ከምትወረው ስለ ጅምላ ጭፍጨፋ ከምትወረው ይልቅ የጭፍጨፋው አካል መሆን ይመርጣል። እዛ እልቂት ውስጥ ራሱን ማግኘት ይመርጣል። አይታችኋል። እና ይሄ መንግስት ባይንቀን እኮ ነው የሚገርመው። ይሄ መንግስት ባይጨፈጭፈን እኮ ነው የሚገርመው። ተጨፈጨፈ የሚል ዜና ሲመጣ በንቀት የሚመለከት ህዝብ፣ ታገተ የሚል ዜና ሲመጣ ስክሮል አድርጎ የሚያሳልፍና ኳስ ላይ የሚመሰጥ ህዝብ፣ ሌላ መጣ እንትና መጣ እያለ ቪዲዮ የሚያሯሩጥ ህዝብ፣
ባይናቅ ነው የሚገርመው። ባይናቅ አገዛዙ በዚህ ደረጃ ቲክቶከሮችን እያመጣ ከአፍሪካ ከተለያዩ ሀገራት እያመጣ የሚቀልድብን ዋናው ዓለም አቀፉ ማህበረሰብ ነው። አንተ ምንም አታመጣም፣ ገባር ህዝብ ነህ፣ ባሪያ ህዝብ ነህ የሚል ድምዳሜ ላይ በመድረሱ የተነሳ ነው እንጂ መብታችንን ብናሳይ ኑሮ ጥንካሬያችንን ብናሳይ ኑሮ አባቴ ከዓለም አቀፉ ማህበረሰብ ጋር ተጣልቶም ቢሆን የኢትዮጵያውያንን ፍላጎት ለመመለስ ሲሞክር እናየው ነበረ። ስለዚህ ልደቱ አያሌው የተናገረው ነገር በእጅጉ ገላጭ ነው ብዬ አስባለሁ። ህዝብ እኮ ራንደም ክራውድ አይደለም አይደል እንዴ? ኮመን ኢንተረስት ያለው ነው፣ ኮመን ቦንድ ያለው ነው ተብሎ ነው የሚታሰበው አይደለም? ሸርድ የሆነ የጋራ የሆነ ካልቸር አለው ተብሎ ይታሰባል። የጋራ የሆነ ኮመን ኢንተረስት አለው ተብሎ ይታሰባል። የኢትዮጵያ ህዝብ ግን አለው ኮመን ኢንተረስት አለው የለውም? የተናጠል ኢንተረስት ነው ያለው። እኔ ከዚህ በፊት እንደምናገረው 130 ሚሊዮን ብንሆን 130 አይነት ፍላጎት ያለን ግለሰቦች ነን። የኢትዮጵያ በዛ ደረጃ ነው የሚገለጸው። 130 ሚሊዮን ፍላጎት ስላለን በአንዱ ጉዳት ላይ የራሳችንን ፍላጎት ለማረጋገጥ እንሞክራለን። አንዱ ምርጫ አካሄድን ይህ ምርጫ የፌክ የውሸት ምርጫ ነው፣ የኢትዮጵያን ዲሞክራሲ አያረጋግጥም ብሎ ወደ ትግል ሲገባ ሌሎቻችን መራጭ ሆነን እንከሰታለን። መራጭ ሆነን ከዛስ የለጉር ስለማግኘት ማለት ነው። እና በብዙ መልኩ ልንገለጽ የምንችል ሰዎች ነን። ማንንም ሆዳም ብለንም መሳደብ የምንችል ህዝቦች አይደለንም። የእኛስ ጨጓራ ብለን መጠየቅ የሚገባንን ብዬ አስባለሁ። በተረፈ በግጭት ውስጥ ማትረፍ ይሄ የህዝብን መገለጫ እየሆነ መጥቷል። ነጋዴውን ተመልከቱት፣ አሽከርካሪውን ተመልከቱት። ነጋዴው አሁን ኬንያ ላይ የነዳጅ ጭማሪ የተደረገ ተብሎ በጋራ በሀገር አቀፍ ደረጃ እንቅስቃሴ ገደብ ተደረገ፣ የተሽከርካሪ ማዕቀብ ተደረገ አይደለም? ኢትዮጵያሳ በዛች መካከል ሹልክ ብለህ ሄደህ አንድ ቢያጆ በጥፍ ዋጋ ሄደህ ቢዝነስ መስራት፣ ይሄ ነው መገለጫችን። ይሄ ነው። ነጋዴውንም ተመልከተው፣ አሽከርካሪውንም ተመልከተው። አሊዶሮ ላይ ታገተ ሲባል እየሰማ በዛች አጋጣሚ እጥፍ አስከፍዬ አብዛኛው ተሽከርካሪ አሁን በዛ መስመር እየሄደ ስላልሆነ እጥፍ አስከፍዬ ቢዝነስ ሰርቼ ልምጣ ይላላችኋል። ቢዝነስ ሰርቼ ልምጣ ይልና ሂዶ እዛው ይገታው አካል ሆኖ ታገኙታላችሁ። እባካችሁ አትግደሉኝ እያለ እንትኑን ሲያንጠባጥብ ታገኘዋለህ። እና ይሄ መንግስት በአይንቀን ነው የሚገርመው። በአይንቀን ራሱን የማያከብር ህዝብ ከመና ቁጭ ምን ዕጣ ፈንታ ሊኖረው ይችላል? ምንም ሊኖረው አይችልም። እና ይሄ ሲባል አንተ እንዲህ ብለህ ፈርጥጠህ ምናምን ይባላል። እኛ 9 ዓመት እስኪፈረድበት ድረስ እዛው ፌደራል ፖሊስ ቢሮ ፊት ለፊት ጉብ ብለን ልኩን ማድረግ የምንችለውን ነገር የሚዲያ ሰዎች ነን አይደለም? የሚዲያ ሰዎች እንደመሆናችን በቀን እኔ ፌስቡክ እንኳን ሞኒታይዝ አልሆንም። 40 ሚሊዮን 50 ሚሊዮን ቪው አለው በ28 ቀን ሞኒታይዝ አላረኩትም። ምክንያቱም ገንዘብ መስራት አይደለም ዓላማዬ፣ ገንዘብ መስራት አይደለም፣ የህዝብ ድምፅ መሆን ነው። አንድን ነገር ከሀገር ወጣም ብለን ተመቸም ብለን ከፋም ብለን አላቋረጥ ነው። እስካሁን ድረስ ለቃላችን ታማኝ ሆነን ቀጥለናል። እና ሁሉም በየዘርፉ ኤሊቱም በየዘርፉ የሃይማኖት አባትም በየዘርፉ የሚዲያ ባለሙያውም በየዘርፉ ሁሉም በየዘርፋችን ለህዝባችን ድምፅ ብንሆን ለጋራ ፍላጎታችን ብንቆም የበደልናን ስርዓት ለማስወገድ የውጮች እገዛ አያስፈልገንም፣ ታጣቂ አያስፈልገንም። በቅጽበት ውስጥ ማስወገድ እንችል ነበር። ችግሩ ምንድን ነው? አንዱ ትግል ሲገባ ግማሾቻችን ትግል ሽጠን የግል ድላችንን ለማረጋገጥ የምንሞክር በመሆናችን የተነሳ አንዱ ለጋራ ኢንተረስታችን ሲዘምት የተናጠል ኢንተረስታችንን ይዘን ያንን ለማክሸፍ የምንረባረብ በመሆናችን የተነሳ መቀለጃ ሆነናል። መቀለጃ። እስኪ ትልልቅ ሰዎችን ተመልከቷቸው። ለኢትዮጵያውያን ሊታገሉ የመጡ ሰዎችን እኮ እስኪ መለስ ብላችሁ አስቡ። ዘመቻ ከፍተን አስበልተን ብቻቸውን አስቀርተን ካስበላናችሁ በኋላ እንደገና ፎቶቸውን ለጥፈን ማንዘፋሰፍ፣ ፕሮፌሰር አስራት ምናምን እየተባለ ሲወራ እውነት ይመስላል። ውሸት ነው፣ ውሸት። ፕሮፌሰር አስራት በዚህ ዘመን ቢኖር ኖሮ አክሽፈህ አባራቸው ነበር። ድጋሜ ቢነሱ ብቻቸውን አስቀርተህ ታስበላቸው፣ ድጋሜ ታስመታቸው ነበረ፣ ድጋሜ እስር ቤት እንዲገቡ ታደርጋቸው ነበረ። አሳምነው ጽጌ ትላለህ። አሳምነው ጽጌ ዳግም ተነስቶ ቢመጣ ጁንታ ጃዊሳ ምናምን ብለህ ፈርጀህ ብቻውን አስቀርተህ በድጋሜ ታስገድለዋለህ። አውቃለሁ፣ ወደብ አድርጌ አውቃለሁ። ስለዚህ ከዚህ ጭቆና እንውጣ ከተባለ፣ በዚህ ደረጃ መቀለጃ ከመሆን እንውጣ ከተባለ ነዩ ጩፋ የሚሰሩትን ቲያትር ብትመለከቱ ታፍራላችሁ። ዛሬ ፓስተሮቹ በዚህ ደረጃ የሚቀልዱት ለምንድን ነው ከተባለ ህዝብን ስለናቁ ነው። እና ቄስ ታጋይ እየመጡ የሚያሾፉብን ለምንድን ነው ከተባለ ኦርቶዶክሳውያንን ስለናቁን ነው። ምንም አያመጡም ብለው ንቀውናል።
ንቀውናል። ፖለቲከኞች እስከሆነ ሰዓት ላይ ህዝብ ጨዋቱና ፓርቲያችንን መስረተን ትልቅ ደረጃ ያደረስነውን ፓርቲ በጭንቅላቱ ተክለውት ሽጠውት የግል ስኬታቸውን እንደነበለጠ ሞላ አይነት የሚያረጋግጡ ለምንድን ነው ከተባለ ስለተናቅን ነው። መብታችንን ማናስከብር፣ ጥቅማችንን በጋራ ማናስከብር፣ ከሃዲያንን የማንታገል ህዝቦች ስለሆን ነው። ምን ያመጣል? ለአንድ ሳምንት ይንጫጫል መንጋ ነው። ከዛ በኋላ ምን ያመጣል የተባልነው በራሳችን ድክመት ነው ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጥረስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከትና ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች በማጋራት ጥረስ ሚዲያን አበረታቱ ላለሁ። ዛሬ የድምፅ ጉድለት አለ። በጣም ብዙ ቦታ ላይ ስቆራረጥ ነበር። ቀረጻ በማካሄድበት ሰዓት ላይ የሚቀጠቀጥ ነገር ነበር። በዛ ሁሉ መካከል እያቋረጥኩ ነው ስቀርጽ የነበረው። ስለዚህ ለተፈጠረው የድምፅ ጉድለት ይቅርታ እጠይቃለሁ። ዛሬ 85,000 ሰብስክራይበር እንድንገባ 300 ሰው ነው የሚጠይቀው። 300 ሰው ሰብስክራይብ እንዲያደርግ እንጠብቃለን ላለው አመሰግናለሁ።